ቦታ ትልቅ ቦታ ነው። ቪዲዮ በዩቱብ ነው። የዩቱብ ቪዲዮማ ነፍ ነው ያለ። በግምጁ የሚለቀቅ አለ፣ ወደ 4 ምናምን ቪዲዮ በእኔ የሚለቀቅ አለ፣ በአቢን የሚለቀቅ አለ፣ ከእንደገና ቀስቴ የጀመረው አለ። ውሽ ዩቱብን ትሩት። ዩቱብ ፔንት ነው የሚያሰራችሁ፣ ግን ፎቶ ደግሞ ነፍ ነው። ፎቶ ነፍ ነው። እና መካነ ሰላምን እንዴት አያት? በጣም ጥሩ ጥያቄ። ከየት ልጀምርላችሁ መሰላችሁ? ሁላችሁም በጣም የምወዳችሁ። በመጀመሪያ በጣም ናፍቃችሁኛል። መጀመሪያ ሄድነው ኮምቦልቻ ነው። ኮምቦልቻ ገባን። አምራዬ እኔ እህት ምን ነው እንዲያልሽ ግን ናፍቄያቸዋለሁ። ጭራ ላሉ ስልክ እየተደወለ እኛ እኮ እዛ እግራችንን ዘርግተን ጠላችንን ከዘራችን እችን ከዘራ ይዣት መጣ። እችን ከዘራ የደራዋ እህቴ እንዴት ነሽልኝ? ከዛችን ከዘራ ይዤ መጣው። ከዘራችንን እንይዛለን ሁላችንም፣ ወንዶች ሴቶች ወደ ስራ ነው። ግምጃይና ሄርሞን ወደ ስራ ነው። እኛ ግን ከዘራችንን ይዘን ጋቢያችንን ልብስ፣ ከዛስ ጠላችንን ይሄን ጠላ ስንጠጣው ለካ እናንተ ጠላ አንገት ይሆናል የሚባለው እውነት ነው። አያችሁ አንገቴን ተነፋፍቼ ተመለስክ እንዴ? ተመለስን። እዩት አንገቴን። ከዛ ለነገራችሁ እኮ ነው የሰማችሁን አይደለ? እዩ ጠዋት እንቀሰቀሳለን። እዛ ጠዋት ተነሱ ይባላል። ከዛ ቡና፣ በነገራችን ላይ አሁን አልፎ አልፎ ነው የምነግራችሁ፣ ሁሉንም አልነግራችሁም። አልፎ አልፎ ነው እንትን ቡና እዛ አይጠጡም፣ ቡና አይጠጣም። እና እኔ ቡና አስገዛው ለእኔ ብዬ። ከዛ ጠዋት እንቀሰቀሳለን። ያ አይታችሁታል፣ ያን ፍየል በሬ የሚያክለውን ፍየል አይታችሁታል። እሱ አለ አያልቅም። ከዛ እሱ ታረዳል በበረ ምጣድ፣ ሲፈልግ ባልጫ፣ ስንፈልግ በቀይ እየተደረገ ይመጣል። ጠዋት እሱን እንበላለን። ከዛ ወዬ ቦረናዋ እህቴዋ፣ ከዛ ቅቅል፣ ከዛ ቅቅሉን፣ ከዛ ደግሞ ጠላ ይመጣል፣ እንትን ቡና ይመጣል። ቡናችንን እንጠጣለን። ልክ ቡናችንን ጠጥተን 4-5 ሰዓት ይሆናል አይደል? ነግሬያቸዋለሁ። ዳታ የለም፣ ዳታ አይሰራም። ቶሎ እያወራሁ ነው። ከዛ ያማልቀን ህይወቴዋ እንዴት ነሽልኝ? ከዛ ንባዬ፣ ከዛማ ጠላችን ይመጣል። እንትን አለ፣ ምንድን ነው የሚባለው? ይህ የሚከመረው የኔን ስቶሪ ያላያችሁትም እንደውም ቪዲዮ የሰራሁበት። በጣም ግቢያቸው ሰፊ ነው። በነገራችን ላይ በጣም ግቢያቸው ሰፊ ነው። ይሄ ምንድን ነው የሚባለው? ጎተራ ነው ምንድን ነው? ክምሩ ማለት ነው። የጭድ ክምር። እሱ አካባቢ ጥላ አለ። ወንበራችንን ይዝና እግራችንን ዝርግት አድርገን ጠላችን እያረግን 7 ሰዓት 6 ሰዓት ይላል። ኑሯችንን ነው የምነግራችሁ። ከዛ 6 ሰዓት ይልና መልሰን እንቅልፋችን ይመጣል። ጠላው እንቅልፋችንን ያመጣል፣ እንተኛለን። ከዛስ 8 ሰዓት ደግሞ በግድ ምሳ ካልበላችሁ ብቻ የምን ብቻ የነኝን ስንቱን እንሄድ ነው። ከዛ ምሳ ይመጣል፣ ምሳውን እንበላለን። በነገራችን ላይ እኔ ለመጀመሪያ ጊዜ ሰው በጥጋብ ሲታመም ያዩት እዛ ነው። ሚኪ ታመመብን በጥጋብ። ታምናላችሁ? ይሄን ወሬ ማርያምን፣ ቀልዴን አይደለም። በጣም ቶሎ ከመብላቱ ከመጥገቡ የተነሳ አመመ። በቃ ራሱን ሊስት ምናምን። እግዚአብሔርን ቁም ነገር፣ ቀልዴን አይደለም። ሰው በጥጋብ የሚታመምበት ሀገር ከእንደገና በቃ እንዳይብስበት ተብሎ ምግብ አታሳዩት ተባለ። በሽታው በጣም እንዳያመው ምግብ አታሳዩት። ዞር ከምግብ ለብቻ ጠላም ሳይጠጣ ምግብም ሳይበላ ሄርሞን እኔማ አልሄድም እዚህ ነው የምኖረው ትላለች። ከዛ ልክ በቃ ኢንተርኔት የለም አይደል የምትጎረጎሮ ስታጣ 7-8 ሰዓት ደግሞ መቼ ነው የምንሄደው? ከዛ ደግሞ ልክ 10 ሰዓት 11 ሰዓት ሆኖ ደግሞ ጨዋታ ስንጀምር ክብ ሰርተን እኔማ አልሄድም እዚህ ነው የምኖረው ትላለች። እግዚአብሔርን አይ ቆይ ላሳያችሁ። ይሄ ሀረጉ ጫካ ይባላል። ሀረጉ ማለት ወደ ወሎ ስትሄዱ ያው ወደ ደሴም ወደ ኮምቦልቻም ማለት ነው። ከኮምቦልቻ ወደ ደሴ ስትሄዱ ሀረጉ
ከኮምቦልቻ ወደ ደሴ ስትሄዱ ሀረጉ ይባላል። ይሄ ሀረጉ ይባላል። ቆይ ቆይ ላሳያችሁ። ቆይ ተረጋጉ። እኔ ናፍቃችሁኝ አይደል እንዴ ሩጬ የገባሁት እራቴን ሳልበላ አልተኛም አላርፍም ብዬ። ከዛ ይሄ አለሌ ይሄውና ናታ። ይሄ እንትን ነው ምንድን ነው ሀረጉ ጫካ። ሀረጉ ልክ ነኝ አይደል? ከኮምቦልቻ ወደ ደሴ ስትሄዱ አዋ ሀረጉ። እሺ ይሄ እዛ ነው የተነሳ ነው። እነዚህ ፎቶዎች እዛ የተነሳ ናቸው። ለምንድን የሚቆርጠው? ቆይ እዩ ሄርሞኑን ይዋት። አቤት 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 አቤት! ወሎ መኖር ነው ያሰኘኝ። እግዚአብሔርን መኖር ነው ያሰኘኝ። ልንገራችሁ፣ ወሎ መኖር ነው ያሰኘኝ። እዩ በደንብ እዩ። ወሎ መኖር ነው ያሰኘኝ። በቃ ማርያምን ነው የምላችሁ። ሀይቅ አልሄድንም። ሀይቅ በጣም እንትን ነበረ። ምንድን ነው ጊዜ አልነበረንም ስላችሁ፣ ያው ያለው ሁኔታ ጋር ምናምን ጥሩ አልነበረም እና ቶሎ ነው የወጣ ነው። ቆይ ነፍ ፎቶ ነው ማሳያችሁ። ስንት እንደምትከፍሉኝ ተዘጋጁበት። በደንብ ፎቶ አያችሁት? ሀረጉን ጫኳን ከኋላ በደንብ አያችሁት? መቴ አልሰማም። እኔ ወሎ ነው ደርሼ የመጣሁት። የምን አሜሪካ፣ የምን ካናዳ፣ የምን ሎስ አንጀለስ ምናምን እያያችሁት ነው አይደል? ከኋላ ሀረጉን በጣም 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 ደን ነው። እንዴት አባቱ እንደሚያምር እንደዚህ እያለ ሄዳል። ሀረጉ ጫካ ይባላል። ይኸው ወደዚህ አያችሁት? ቶሎ ቀይር። እሺ አያችሁት? ይሄ እዛ ነው። ይሄ ጠላይን ይሁላችሁ። ጠላ ካልያዝኩ ቁጭ አልልም። አያችሁ? ጠላ ካልያዝን እሺ። ከዛ አንድ ወንድሜን አገኙት። ድምፃዊ ሀብታሙ ተበጀ ይባላል፣ የምታውቁት ካላችሁ። እና ወንድሜ ተወዛዋዥ የደሴ ልጆች ናቸው። ከእነሱ ጋር ተገናኙ። አታውቁትም? ድምፃዊ ሀብታሙ ተበጀ በራያ በወሎ ዘፈን የሚታወቅ አታውቁትም? ኧረ ክድሌ እናውቀዋለን። አዎ እሺ፣ ባለጋቢው። አዎ ከዛ ቆይ ደሴ። ኧረ የኮምቦልቻዎች ነው። ይሄ ፎቶማ ቆይ አረክድል ያለች እውነትም አረክድል። ይሄንማ አትይዙትም። ቆይ ፎቶዎች ሲጠፉ እንዳለ አይ በቃ ተውት። ዞር በልልን አልልም። እንዲህ ልትወስዱት ነው እንዴ? እኔ እነዚህም ፎቶዎች ምናምን አሁን እናንተ ፎቶ ነው የሚገርማችሁ። የዩቲዩብን ቪዲዮ ብታዩት አቤት እዛ የምናሳልፈው። ግን አስቡት ስልክ ሳይኖራችሁ። እስኪ ልጠይቃችሁ፣ ስልክ እንትን ኔትወርክ የለም አትወስዱትም። ስልክ የለም ለምን ሄድክ? እኔ እንጃ ለምን ሄድኩኝ። የኔ አባት ለምን ጠየቅከኝ? አንተስ ለምን ሄድክ ላልከው ለምን ጠየቅከኝ? ዛሬ ምንድን ነው ቀኑ? ማክሰኞ ነው። ክፉ አልናገርም፣ ክፉ አላወራም። ናፍቆኝ ነው ሙሉ ሰዎች እዚህ ጋር ያሉት፣ ከእነሱ ጋር ላወራ ነው የመጣሁት። ግን አትጠይቀኝ። እና ምን መሰላችሁ፣ እውነትም ወሎ እንግዳ ተቀባይ ነው። እንግዳ ተቀባይ ገራገር ነው። በቃ እንግዳ ተቀባይ ገራገር ነው። እግዚአብሔርን ቁም ነገር። እኔ የመጀመሪያ ነው ስሄድ፣ በነገራችን ላይ ወደ ወሎ መስመር ሂጄ አላውቅም እና ስሄድ የመጀመሪያ ነው። ከኮምቦልቻ መካነ ሰላም የ7 ሰዓት ትንሽ መንገዱ አሁን እንትን ምንድን ነው የሚባለው
ኮረኮንች ነው የሚባለው አይደለ? እንደዛ ነገር ሆኖ መንገዱ የ7 ሰዓት የ7 ሰዓት መንገድ ነው። በቃ ከኮምቦልቻ መካነ ሰላም ታምራለች። እዊ መንደሮቹ ፈረስ የሚጋለብበት ቀይ ቀበሮ ወደዛ አለ። አረ ዛሬ ሁሉንም ነግሬያችሁ ጨረስኩ። ቆይ እንዲህ ቆጥብ አውራ ነው የተባልኩት ለሳምንት ቶሎ አውርቼ አምሮባል። ስጠጣው ይንቅቅል ይሄን ጀርባውን ነሽ ኩላሊቱን ነሽ ጎኑን ነሽ ያልበላሁት ምን አለ ፍየሉ የሚረግመው እኔን ነው። ፍየሉ እንደውም የሚያስጠይቀኝ እኔን ነው። እኔ ነኝ እንደዚህ ዝልዝልኩት አድርጌ ጠላው። እኔ ክርስቶስን እንኳን ደህና መጣሽ ኮከባዬ። ሁላችሁንም ሰላም ብያለሁ። ማርያም ትንሽ ደንግጭ። በነገራችን ላይ ላይቭ ጠፍቶብኝ ሁሉ ደንግጫለሁ። አሁን ሳይ ራሱ እንትን እየፈራው ምናምን ነገር ነው ይሆናል አይደል? እንደ አይናፋር የሆነ እንደ አዲስ ሰው አትዩም። በእናታችሁ ድሌ ኧረ በእናታችሁ ተው። ለራሴ ደንግጫለሁ። እናቴ ድረሽ ትንፋሽን ላይ ያጥራል። እንዴት ነው የሚያስፈራው! አሁን አልፈራም። ምንድን ነው የደረው? አንድ የምትይው ናፍቀናል እኮ። ኧረ እኔም እኮ ናፍቃችሁኛል እኮ እግዚአብሔርን። ግን የሆነ ሳላወራ ስለቆየው ትክክል ሳላወራ ስለቆየው ላይቭም እንዲህ አይዞህ ተረጋጋ። እንኳን ሰላም የምጠይቁኝ ጥያቄ የለም። ናፍቆቴ ወይዬ ናፍቄያቸዋለሁ። እንቀፉኝ አንዴ ወደ ከንፈራችሁ እንዳልጠጋ ብዬ ነው። ማርያምን ውሃ ጠጣ። እሺ ውሃ ልጠጣ። አሁን እርጋጋጋ። የምጠይቁኝ ጥያቄ የለም። አልቀመስክም ጄሪ አልቀመስክም። ምን እኔ እናት ምንድን ነው መቀምሰው? ምንድን ነው መቀምሰው? እኔ ኮስትር እንኳን ልቀምስ ቢያሳዩኝ ስቅስቅ ብዬ አላለቅስም። አይድሌ እኔ አሁን ለመቅመስ ደርሻለሁ። አባባማ እግዚአብሔርን ስንመጣ አለቀሱ። እናቴ ትሙት አለቀሱ በጣም ማርያምን። እኛ ከመጣን በኋላ ጭር አለ። ዩኒቨርሲቲውን አየሁ። አዎ መካነ ሰላም ዩኒቨርሲቲውን በመንገድ ዳር ነበር። ያው መውረድ ነገር ስላለ ወየምን ትዋብዬ የኔ እህት ነገር ስላለ አላየ ነው። ያው በመኪና ነው ያለፍ ነው እና ጫቃታንም ሳላዩ መጣው። ያለው ሁኔታ ይገባችኋል። ትንሽ ወደዛ አካባቢ ትንሽ የሰላም ሁኔታ ልክ ከቦረናዋ እንዴት ነሽልኝ የኔ እህት ልክ አልነበረም የሰላም ሁኔታ እና ወደ ውስጥ ምናምን ለመሄድ አልተመቸንም። ለዚህ በቃ መካነ ሰላም ከዛ ደግሞ ወደ ግምጃ ሀገር ወደ ተወለደችበት ሀገር ሰላምታት እያየሁ እኮ ነው እግዚአብሔርን። እኔ የሁላችሁንም 21 እናት የሁላችሁንም እያየሁ እንትን ብዬ እኮ ፈርቼ እኮ ነው ፈርቼ። ደህና ናችሁ ግን? ይህ ሁሉ ቀን እንደዚህ ግን 4 ቀን ግን አስባችሁታል? መቅደላ አይደለም የተወለደችው እንዴ? ዩቲዩብ ቪዲዮ እኮ በነገራችን ላይ ዩቲዩብ ቪዲዮ ለቃለች፣ ተለቋል። እሺ ከዚህ ስንሄድ የነበረን ጉዞ ከዚህ ከአዲስ አበባ እስከ እነሱ ቤት ስንሄድ የነበረው ተለቋል። ገባችሁ? አረ እኔ እጫወታለሁ። ዋ
ረክድሌ ረክድሌ ምን ነበር? ከላላ አይደለም ተለቋል። ረክድሌ አሁን አስለመድሽኝ። ይኸውልሽ ወየ በለኝ። ሁላችሁንም ወየ ብያለሁ። በነገራችን ላይ አሁን እግዚአብሔር ይመስገን እንኳንም ሄድን፣ ደስ የሚል ጊዜ ያሳለፍን። ቪዲዮን እኔ በአፌ ነግሬያችሁ አልነግሬ አልችልም ማለት እንደዚህ አልላችሁም። ግን እህቴ እኔ ራመት ናፍቆቴ ከኮምቦልቻ መካነ ሰላም፣ ከመካነ ሰላም ተዋ። የት ነው ተዋ ነው ሀገሯ። ዩቲዩብ ቪዲዮ ላይ እኮ አለ። ኮስትርዋ ወዬ ጫካታ ሳሊድ በጣም ያው ያለው ሁኔታ ነው ብያችኋለሁ። የራዩዋ እህቴዋ ንፍቅን ያላችሁ ሁላችሁም እህቶች እዚህ ጋር ያላችሁ እህት ወንድሞቼ በጠቅላላ ማለት ነው እግዚአብሔርን ሁላችሁም በጣም ለካ ማርያምን እዚህ ሁነን እንደዚህ መዳረቁ ራሱ እኮ ይናፍቃል። እናንተ እኔስ ብትይ አንተ ና ብያለሁ። አሁንም እኔስ አትበል ቀስቲ ና ብያለሁ። ካየሁ 3 ቀን ነው 4 ቀን ሆኖኛል። ይኸውልህ እግርን ሳልሰብር ቶሎ ቤት ነው። ከዛ ንፋስ አለ። አስቡበት እስኪ ንፋሱ ጋር ምናምን። እኔ ሁላችሁም በጣም ነው የናፈቃችሁኝ። መብራንን በጣም ከምላችሁ በላይ ማለት ነው ከምላችሁ በላይ ግን በቃ ዩቱብ ቪዲዮን ብታዩት እንዴት ደስ የሚል ይሄ የሆነ ሰው እንደዚህ ጊዜ ባሳለፍኩ ብሎ የሚመኙ አይነት ነው። ግን በነገራችን ላይ በቃ ለመኖር ምቹ ሀገር ነው ወሎ። መስክሬ ያለው ግን የዛሬ ቲክቶክም የተመቸኝ የለም። ሌላ ላይ ነው ብዬ ነበር ማለት ከዚህ በላይ ደሴ ላይ እንደዚህ ጎምለል ስንል እንዲህ ደሴ በቃ በፊት ጀምሮ ደሴ እቺን ጽዋ ፊት ለፊት በጣም መስራት ፈልግ ነበር። አልመጣም እመጥላለሁ ታውቃለህ፣ ያለበት ነው መጣ እና በጣም መስራት ፈልግ ነበር። በቃ ሲጀመር በአጠቃላይ ክርስቶስን ወሎን የማየት እንትን ነበረኝ፣ ግን በእንደዚህ ባላሰብኩት። ደሟዬ የኔ እህት ዌልካም ብያለሁ። ግን ደህና ናችሁ? ምን አገባ አንተ ላይ ገና ብዙ የቤት ስራ ተሰጥቶኛል። ቅጣው ተብያለሁ። ፋዘር ቅጣው ብሎኛል። ወንድሜ ወይ የኔ እህት ራመቴ ዩትዬ እንዴት ነሽልኝ? ስለ ሀገራችሁ ስለ ወሎ በጣም ብዙ ቪዲዮ ነው የሰራ ነው። በእኔ የሚለቀቃለ ብያቸዋለሁ። ትመጣለች፣ ግምጃ ትገብላችኋለች አለች። ትመጣለች፣ ግን አሁን ስራ ላይ ነት። ትገባላችኋለች ማለት ትመጥላችኋለች። ግን ደህና ናችሁ? አንተ ራስህ ደህና ነህ? ኧረ እስኪ ኑ ቀፉኝ ባካችሁ ተው። ግን 4 ቀን ነው 5 ቀን ሳንተያይ እኔ እኮ የጠበቅኩት ልክ ስገባ እንትን ጨርቅ ነገር ይዛችሁ አበባ ይዛችሁ ኮስትር ይህ ልብ ይሰጣል። ልብ ይፍረስና በዚህ በዳሽን ጠርሙሳናትን ብዬ 3 ቦታ ነው ከፍል የልብ ነው ተሰምቶኝ የመጣ ስጠገን ስበላ ስጠጣ ነው የወጣሁት። አልሰማም አናትን ነው የምልህ። በቀን 16 ጊዜ ነው በልቼ የመጣሁት። እንዲህ ደሟዬ ውይ የኔ እናት በወጣው ይተካ። አቦ በረካውኝ ደጉኝ ሰላሙኝ። አነጋገራቸውንም ትንሽ እየሸመደርኩት ነው። ቀስቴ ያለኝን የሰጠው ችጋራም አንተ ችጋራም። ለነገሩ ላይቭም አሉ አትገባም። በቃ ያለኛ ደብሮ እግዚአብሔርን በምን እንያችሁ። ደሟዬ የኔ እህት መከታ አመሰግናለሁ። እስላም ክርስቲያኑ ተዋዶ የሚኖርበት መብራንን እንደዚህ የለ እንደዛ የለ። አጥር ራሱ የለም። እንደዚህ ቤታቸው አካባቢ አጥር የለም። አጥር አሁን ከጎረቤት እንትን ለማለት ነው የሚሰራው አይደል? ሀቅ እኔ በጣም ተመልክቼ ነው የመጣሁት። ብዙ ነገር አይቼ አካባቢውን አጥር ይሰራል አይደል? ብዙ ጊዜ ብዙ ቦታ አጥር የለም። እነሱ ጋር እንኳን ብዙ ቦታ እግዚአብሔርን ጎረቤት እንደዚህ ማለት ነው። እንደዚህ ዝም ብሎ ነው እንደዚህ ከጎን ከፊት ለፊት እንጂ አጥር ከጎን እንደዚህ አንደኛው ቤት አንዱ ጋር ለመሄድ አጥር የላቸውም። ምን ማለት ነው? እርስ በርስ መተማመናቸው በቃ ፍቅራቸው ተመችቶኛል። እናቴ ትሙት ጠላውን ጠላ ነው። በስመ አብ እመኑ እህቴስ
እህትህ ትመጣለች። ሰርፕራይዝ አለ። ተለማምዳል። አቦ ተለማምጃለው። በረካ ሁኚ። ያሰብሽው ሙላ። ኮከባዬ በጣም 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 እውነት በቃ ይኸው ከዘራይ ይኸውልህ እቺ ትያዛለች ወደ ውስጥ። እቺ ግድ ናት። ወዛ ወጣ እኮ ወንድሜ። አረ ወዝሽ ይመጠጥ። እኔ በፊት ወዝ የለኝም። ደረቅን እያልሽኝ ነው። ይኸውላችሁ እቺን ከዘራ ተሰጥቶኝ ነው የመጣሁት። አያችሁ፣ በፕሌን ነው ይዣት የመጣሁት ከዛው ከመካነ ሰላም ከተዋ ማለት ነው። ያው ከዘራ ገናነ እድሜ ልትሉኝ ትችላላችሁ፣ ግን ተሰጥቶኝ ነው የመጣሁት። ከዘራ ሁለት አይነት አለ ታውቃላችሁ። እዛ ነው አሁን እኔ ነግረውኝ፣ በፊትም ማለት እሰማለሁ እንጂ እንደዚህ አላውቅም። እና እንደዚህ አሁን ይሄ ቀላ ያለውን የሚይዘው ኤዶማዊትዬ እህቴዋ እንኳን ደህና ቆየሽኝ፣ ተሸልሜ ነው። ሽለላ ስናቅራራ በስማ ጠላችንን እንጠጣና ውጭ ላይ እሳት ይሞቃል፣ እሳት ይቀጣጠላል። መክሊትዬ እንዴት ነሽ? ተነስተን እኔ አረክ 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 ከዛ ብድግ 3 ብርጭቆ ስጠጣ እናቴ ድረሽ ውይ መሬት የለ ሰማይ የለ ድብልቅ ድብልቅ ድብልቅ። እስኪ ቪዲዮ ሽለላው ይለቀቃል። እሱም በዩቲዩብ ጠብቁት። ማይለቀቅ ቪዲዮ የለም። በቃ ትደሰታላችሁ ነው የምላችሁ። እግዚአብሔርን የሚገራርም እንትን ያለው ያው ምን ልበላችሁ። ሸልል እስኪ አሁን ወይ ጉድ! ለመሸልም እኮ ቦታ ይፈልጋል። ቀደም ልቀበልሽ እኮ ስታክ አድርጌ እኮ እንዴት ነው? ደግ ናችሁ? አለን አለን። ሁሉ ተማም አባ እንዴት ነሽ? አለን አለን። በረካውን ሁሉ ሰላም ሁሉ ረሃ። ዛሬ በከዘራ ነው። ዛሬ በከዘራ መጣ። ሀገሩ ሰላም ነው። ሁሉም ደግሞ ሁሉ ረሃ ነው። ብራዘር ሁሉም ረሃ። አንቺ ጋር እንዴት ነው? ዋናው እሱ ነው። ዋናው እሱ ነው። በሰጠ ነው ታነሽ ሸልልል 5000 ቤስት ኦፍ 3 ነዋ። 5000 ቤስት ኦፍ 3 ፈልጋለን መሸለል። ጠላ በሌለበት ለምንድን መሸለል? ይህና ጠላውን እንዴት እንደሚሸለል አሳይሻል። እግዚአብሔር ኤኒጊስ ደብል ነው ጀመረ። ኤኒጊስ ተመልሼ እሄዳለሁ። ሀብታም ሼር ኮፒ ቦታዬ ሲጀምር ቦታዬ ይዛ ኤኒ ጊፍት ደብል ነው። ሀብታም ሼር ኮፒ ከሪፖስት ምናምን ጠጣሽ እና እሱ በፊት እኮ ነው አለፈ እንጂ ጠጥቼ ማሸለም ማርያምን አሁን ልጠጣ ሳልጠጣ እንዴት ነው የሚሸለም? ብዬ ማለት ነው። ኤኒጊስ ደብል ነው። ተጋገዙ እስኪ። ኤኒጊስ ደብል ነው ወንድሞች። ገጥም ያለው ገጠም ነው። ኤኒጊስ ደብል ነው አለ። ታፕታፕ ሼር ኮፒ ምን ፑሽ ልታረጊልኝ ነው? ታፕ ኮፒ ታፕ ተባረሽ 5000 ቤስት ኦፍ 3 ነው። የእናቴ ልጆች እዚህ ገተጋተጋሽ በእናታችሁ አግዙ። እሱ ጋር ተማመቱ ምናምን እሱ አለሽ እኛ ጋር እስካሁን ድረስ ሆዴን እየከነከነኝ ያለው ነገር ቢሆን ጠላውን ረስቼ መምጣት እንገጥ ማለት ሰብ ለፔስ ዋጅ እስቲ ማም አሁንማ እኮ ውሃ የጠጣው እኮ ነው። ናዲያ አንቺ አታውቂም እንጂ ይኸው አጠገቤ ውሃ አለች። ይሄ ምርጥ ውሃ ነው፣ የተፈጥሮ ውሃ ረስቶ አዎ ሌሊት ነው የተነሳ ነው። ሌሊት ነው የተነሳ ነው። በጣም የሚያስጠላ በቃ አሁንም ድረስ ውስጤን እንትን እያለው ነው። ህመም ይሰማኛል። ሆዴን ያዞረኛል። በቃ ለምን ጠላውን ይዤ አልመጣሁም? በጣም የሆነ መንገድ ላይ ብቻ ደርሰን እንመለስ ስል በጣም ስለመጣን አይሆንም ተባለ። ኑሐሚንዬ ምንድን ነው? ምን ሆኖ ነው እህቴዋ? አጠጣም እሷ እንጃ ጠላ አጠጣ እንደ ውሃ ብቻ እሷ ልጅ። እኛ ሁላችንም ሄርሞን ራሱ በቃ ለመደች። መጀመሪያ እንደሄደች ግማሽ ብርጭቆ፣ ከዛስ 1 ብርጭቆ፣ ከዛ 1 ከግማሽ 2 እያለች ልንመጣ አካባቢ እስከ 5 ደረሰች። 5 ብርጭቆ ጉድ! እያያችሁ ነው።
እኔ ግን በጣም ነው የናፈቃችሁኝ እግዚአብሔርን። ኤርሞን ፍየሉን ጋልበው አረቄውንም ጠላውንም አመጥልሃለሁ ሁሉንም እርሰው። ካልመጣ እንዴት ይረሳል? እንዴት ሌላ ነገር ብረሳ ይሻላል። አሁን ጠላ በዚህ ሰዓት እኔ ስለማቆም ጠላው እንዴት ይዤ ቁጭ እንደምል ገስትም ቢያለ እስኪ ነይ በያታ እስኪ ኑሐሚንዬ ነይ በያት እና እዚህ ገስት ላይ እኔ ኮፒ ሊንክ ላስደርግላት። ጨዋታ ፍየሉን ማን አረደው? ኧረ ፍየልማ ትልቅ ሰው ነው እንጂ የሚያርደው። እኛ ደግሞ በምን አቅማችን? ፍየሉ ራሱ እኔን ገፍትሮኝ አይሮጥም እንዴ? በአራት ሰው ነው በ5 ሰው እናንተ ካሜራ ላይ ያለውን እኛም ብቻ ነው ያያችሁት። ከካሜራ ጀርባ 5 ሰው ነው ይዞት የታረደው ፍየሉን። አንድ ዙር እንዲህ በእግሩ ቢሰጠኝ ቁጭ ነው የምለው እዛ። 2 ሳምንት ሌላ ፍየል አርዶ ነው የሚያስታምሙኝ። ፍየሉን ደግሞ እኔ ነኝ እንዴ ችዬ ማርደው? በጣም ግዙፍ ነው በጣም እግዚአብሔርን ምን እንደሚያክል አላያችሁም እንደ ሄርሞን ስትጋልበው? ሄርሞንን እኮ ቅብር አድርጓት ከመካነ ሰላም አዲስ አበባ ያመጣታል። ፍየሉ ባይታረድ ቅብር አድርጎ እያዝናናት እየጋለበችው አዲስ አበባ ትገባለች። ሀዩዬ እንዴት ነሽ? ቀንቻለሁ። አንተ ነህ ብሎን ምኑን ነው ኑሐሚንዬ? ሀገሬን በጣም ማርያምን በነገራችን ላይ ተናድጄ ይባሉ ምን አድርጌ እኔ እንደሆን ይኸው ዛሬ ነው ላይቭ የገቡ ያሉት። ከገነት ነው የመጣሁት። እዛ ስዘልስ ልጅነቴን እውይ ልጅ እናንተ ሚዲያ ግን ታውቃላችሁ አይደል? ትንሽ ራስን እንደሚያስለቅቅ በእውነት እኔ በ3 ቀን በ4 ቀን ውስጥ እረፍት ጸጥ ማለት ከሚዲያ ርቄ ሰላም የተሰማኝ ሰላም የራሴን ጣቶችን ሁሉ መቁጠር ጀመርኩ። የሰው ልጅ 5 ጣት ነው እንዲ ያሉ ማለት ጀመርኩ። አይኔን ነካለሁ። ስራ የለኝም፣ ስልክ የለኝም። ቁጭ ብለን በልተን ጥጋብ ደግሞ መጥፎ ነው። ስጠግቡ የምታደርጉትን አታውቁትም። እንዲህ ነካለሁ። ሰው ልጅ 2 አይን አይንለው እንዲህ እያልኩኝ የማልሰራው ስራ የለም። ፀጉሬን ቆጠርኩት። እንደዚህ አታምኑኝም እናንተ እንጂ እንደዚህ አንዳንድ ፍሬ ይዤ ቆጠርኩት። 3470 ነው የፀጉሬ ፍሬ። ወዬ ትንሽ ቆይቼ ልላክልሽ አንዴ። እሺ እኔ አባት እንትን ያልኳችሁ 3460 አንድ ቆጠርኳት። ቁጭ ብለን ሁላችንም አንድ እያለ 3460 እያያችሁ ነው አይደል? አሁን ኑሐሚንዬ ጥሪያት። አዋ መክሊት 3470 10 ቀነስኩ። እርሻ አታርስም ነበር ብለን ነበር ማርያምን። ግን ያው ትንሽ እንደሄድን ነግሬያችሁ አይደል? የሰላማ ሁኔታ ሱስዬ ቴንኪው እሷ ናት እንጂ መብራንን ሞፈርና ቀንበር ይዤ አርስ ነበር። እመኑኝ። ወዬ ራመትዬ የኔ እህት የኔ ናፍቆት ናፍቃችሁኛል። ግን መቤቴን ናፍቃችሁኛል። እና ዳታ ምናልባት መጣ እንኳን ብለን ምን እናደርግ ነበር መሰላችሁ? ማርያምን ዳታ አናጠፋም። ኔትወርኩ አለ ግን ዳታ አናጠፋም። እና ምንም ቴሌግራም ራሱ አያስገባም። እንኳን ቲክቶክ ሊሰራልን ማለት ነው። እንኳን ቲክቶክ ሊሰራ ቴሌግራም ራሱ ብቻ ተውት። በጣም ደስ የሚል ጊዜ ነበር ያሳለፍነው። እግዚአብሔርን ነው የምላችሁ እንዴት ደስ እንደሚል። እኔ ይዣችሁ ሄዳለሁ። አሁንም በድጋሚ ስንሄድ ግን እንደዚህ ጠፍቶ ሳይሆን በቀጥታ ይዣችሁ ሄዳለሁ። እኔ በቀጥታ ማለት ነው። መብራንን በቀጥታ ነው ይዣችሁ ሄዱ እያሳዩዋችሁ። ይኸው ከዚህ እንደዚህ አሁን የቀረችን ጎንደር ናት። ደህና ናችሁ? አለን። ደህና ናችሁ? ሁሉ ሰላም? በረካውኑ ሸጋ ናችሁ? አሜን አሜን አሜን። ሀገሬ እንዴት ነች? ትቀጣጣላችሁ? በስንት ነው ቅጣት? 5000 ቤስት ኦፍ 3 ግቢሽ ግምጃ አልመጣችም፣ ይዛው ቀረች።
በጣም እንግዲህ እኔ ልንላት ሞክረን ነበር። ወርቅ አማራዊት እንዴት ነሽ? ራመትዬ ደህና ነሽልኛ? እኔ ትናፍቀሽኛል እኮ ጽፌልሽም አትመልሽም። መመረቅ ልምዳል። እዛ እኮ ጣጣ የላቸውም። እግዚአብሔርን ዝም ብላችሁ ብቻ እንዲጎንበስ ብላችሁ ሰላም በሏቸው። በረካውንልኝ፣ ደጉንልኝ፣ ክፉ አይግጠም ምንም ሳስሩ። እኔም ናፍቀሽኛል እህቴዋ ማርያምን። ግምጃ ተኝታለች ደክሟት አልመጣችም እንጂ ተኝታ አይደለም አልመጣችም። ስላልመጣችም እረክ ዊናችን እንዳይወሰድ። ቅምጥልዬ እንዴት ነሽ? ናፍቀኛል። እኔም ናፍቃችሁኛል። እና ቤት ሂድ ጠብቅ ተብዬ ነው እንጂ አልመጣችም እሷ። እኛ ሌሎቻችንን የመጣ ነው። ልብ እኮ እንዴት ነሽ? እሷ እዛ ቀረች። ቢያንስ ከአንድ 10 ቀን 15 ቀን ምናምን በኋላ ትመጣለች። ሀገሬ ደህና ነሽልኛ እህቴዋ? ትመጣለች ደግሞ በቃ እናታችሁ ጠፍታባችሁ በቃ ስልክ ምንትንም መግባት ያስጠላቸዋሉ። ላይቭ ቲክቶክ ሁላ የሚመጣው ሰው ሁሉ ሰው መስሎ አይታያችሁም። መጥቶልኛል የኔ እህት አየሁታውን ገደልን። በቃ እኔ ምን አርጌ ቲክቶክ አስጠላችሁ። እሷ ጠፍታባችሁ። እውነት ነው አይደል? አረ ደብል ፋሚሊ ደብል ውይ እንዳንሸነፍና ዊናችንን እንዳይወስድብን። እሺ ዊናችንን